السلام عليكم ورحمة الله وبركاته. دنا يتكبرش تناون دموج بيالا شبات يا الله تبارك وتعالى السلام زنا ترديت هيلا تشولا لو ود سناتوች سناون دموج እንደሚታወቀው እንግዲህ ከነኚህ የትመት አንጃዎች ምንም ኸይር አይጠበቅም። በተለይ ሸሪዓዊ የተመለከተ ጉዳይ የአላሁ ተባረከ ወተዓላ መብት ላይና በነብዩ ሰለላሁ ዐለይሂ ወሰለም መብት ላይ ያው እንደሚታወቀው ነው። ነብዩንም ሰለላሁ ዐለይሂ ወሰለም ሐቅማቸው በላይ በጣም ከደረጃቸው በላይ እንደሚሰቅሉ የአላሁ ተባረከ ወተዓላን መብት እንግዲህ ቆራርሰው ለተለያየ ለሙታን ለባዕድ አምልኮ እንደሚሰጡ ያው ግልጽ ነው። በሶፊያና በአህባሽ ውስጥ ነው ያደግነው ሁላችንም ስለምናውቅ ነው ይሄን የምንለውና እንግዲህ ደግሞ ዛሬ ይችን እናታችንን እንዴት እንደሚያዘለሏት ተመልከቱ። ያው ወጣቶች ናቸው፣ ያጨበጭባሉ፣ ጫቱም ተገድሟል፣ ድቤውም ቁጭ ብሏል፣ ሴቱም ቁሟል። እንግዲህ የልቡን ፍላጎቱን በሙሉ እያወጣ እየተነፈሰ እየጨፈረ ስሜቱን እየገለጸ ሰለላሁ ዐለ ሙሐመድ ምንድነው አለ እንግዲህ ዒባዳ ነው፣ ወደ አላህ መቃረቢያ ነው። ያ አኺ ወደ አላሁ ተባረከ ወተዓላ መቃረቢያ ሱስህን እያረካህ ፍላጎትህን በደንብ እየጨፈርክ እንዴት ነው ታዲያ? አላሁ ዐዘ ወጀል እነኛ ውድ ነብያቶች ሲገልጽ ግን ኢነሁም ካኑ ዩሳሪዑነ ፊል ኸይራት ወየድዑነና ረገበን ወረሀባ ወካኑ ለና ኸሺን አላህ። እነኛ ውድ ነብያቶች ነበሩ፣ ይለምኑን ነበር፣ በኸይር ነገር ላይ ይሽቀዳደሙ ነበር፣ እኛንም ደግሞ የፈሩና የከጀሉ ሆነው ይለምኑ ነበር። ወካኑ ለና ኸሺን ለኛም የተናነሱ ነበር አላህ። የእናንተው ግን በጭፈራ ነው፣ ሰክሮ በማመድ ዒባዳ። ሁለተኛ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ የምትለው የምስክር ቃል የተናገረ አካል እንዴት ጭፈራ ላይ ይገኛል? ወአነ ሙሐመደን አብዱሁ ወረሱሉሁ ያለችውን የምስክር ቃል የተናገረ አካል መቅተዷ ምንድነው? የምታስፈርደው ምንድነው? ተስዲቁሁ ፊማ አኽበር እሳቸው የተናገሩትን በሙሉ እውነት ብሎ መቀበል። እውነት ትላላችሁ፣ ኩሉ ቢድዓቲን ዶላላ አሉ እሳቸው። እናንተ ደግሞ ወልቢድዓቱል ሐሰና። ስለዚህ እውነተኛ ከሰማችሁ እሳቸው የተናገሩትን በሙሉ እውነት ብሎ መቀበል ነው። ወጣዓቱሁ ፊማ አመራ እሳቸው ያዘዙትን ነገር ደግሞ በሙሉ መታዘዝ። ትታዘዛላችሁ። አሕባሽ ሶፊያ ወጅቲናቡ ማ ነሃ ዐንሁ ወዘጀር የከለከሉትን ነገር በሙሉ መከልከል ነው። ትከለከላላችሁ። ወዐላ ዩዕበደ አላሁ ኢላ ቢማ ሸረዐሁ አላሁ ዐዘ ወጀል ወረሱሉሁ ሰለላሁ ዐለይሂ ወሰለም። አላሁ ተባረከ ወተዓላ ደግሞ መልእክተኛው እና አላሁ ዐዘ ወጀል ባስቀመጡት መሰረት እንጂ አላህ ላይ መለክ ነው። ታዲያ እሳቸው ባስቀመጡት መሰረት ዒባዳን በሙሉ ለአላህ ትሰጣላችሁ። አላህም ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአን አለ። ቀጠለ አላህ በሌላ አያ ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ መልእክተኛው ያመጣላችሁን ነገር ያዙ፣ ወማ ነሃኩም ዐንሁ ፈንተሁ የከለከላችሁን ነገር በሙሉ ተከልክሉ አሉ። ታዲያ እንዴት ነው አሕባሽ ወሶፊያ ከእናንተ ይሰራን ይሄ ነገር? ላኢላሃ ኢለላህ። አላህ ይምራችሁ፣ አላህ ይምራችሁ። ኢያኩም ወሙሕደሰቲል ኡሙር አሉ ደግሞ ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አደራችሁን አዳዲስ ፈጠራዎችን አደራችሁን። ወኩሉ ሙሕደሰቲን ቢድዓ ወኩሉ ቢድዓቲን ዶላላ ፈጠራዎች ደግሞ በሙሉ ጥመት ናቸው። ታዲያ ትቀበሉታላችሁ? ይሄ ምን አላችሁ? ወልቢዳያቱል ሐሰና። አላህ ይምራችሁ፣ አላህ ይምራችሁ ያ አሕባሽ አዩሐል አሕባሽ